note that the constant function f of x is equal to b ይላል b is different from 0 ከሆነ ማንኛውም any real number ልትሆን ትችላለች b ግን different from 0 ከሆነች እንደዚህ አይነት ቅርጽ ያለው ኮንስታንት ፋንክሽን ይባላል ማለት ነው። ይሄ እንደዚህ አይነት ፖሊኖሚያል ፋንክሽኖችን ምን እንላቸዋለን? ኮንስታንት ፋንክሽን እንላቸዋለን። በቅድም እንዳየነው h of x is equal to 7 የሚለውን ኤግዛምፕል መውሰድ እንችላለን ማለት ነው። ስለዚህ በዚህ ኬዝ በኮንስታንት ፋንክሽን የኤክስ ፓወር ስንት ነው ተብላችሁ ብትጠየቁ 0 ነች የምትሆነው ማለት ነው። ኤክስ ፓወር ኦፍ 0 አጠገባቸው ስላለች ነው። ኤክስ ፓወር ኦፍ 0 ማለት 1 ነች ቅድምም ባየነው ኤግዛምፕል። ስለዚህ 7 መልሶ ስለሚመጣ ነው። ስለዚህ የኮንስታንት ፋንክሽኖች ፖሊኖሚያል ፋንክሽኖች ፓወር ስንት ነው? የኤክስ ፓወር 0 ነው ማለት ነው። ቀጣዩ ደግሞ የምንመለከተው ዘ ኮንስታንት ፋንክሽን f of x is equal to 0 ነው የሚለን። ኮንስታንት ተርማችን 0 ብትሆንስ እዚህ ጋር ያየነው ዲፈረንት from 0 ብለን ነበር። 0 ከሆነ እንደዚህ አይነት ፖሊኖሚያል ፋንክሽን ምን ብለን እንጠራዋለን? 0 ፖሊኖሚያል ፋንክሽን with no degree ምንም አይነት ዲግሪ አይኖረውም ማለት ነው። ቀጣይ ላይ ደግሞ የሚለን the domain of a polynomial function is the set of all real numbers እዚህ ጋር ያየናቸው እንዳለ የፖሊኖሚያል ኤግዛምፕሎች ዶሜናቸው ምንድነው ነው የሚለን? ሪል ነምበር ነው የሚለን። ስለ ዶሜን ሪቫይዝ ለማድረግ ከፈለጋችሁ grade 10 chapter 1 ቪዲዮን ሄዳችሁ መከለስ ትችላላችሁ። ዶሜን የምንላቸው አሳን ኢንፑት በኤክስ ቦታ የምንተካቸው ቁጥሮች ናቸው። ስለዚህ እዚህ ጋር እንደምንመለከተው በኤክስ ቦታ ማንኛውንም አይነት ቁጥር መክተት ስለምንችል ዶሜናችን ሪል ነምበር ይሆናል። ምንም አይነት ሪስትሪክሽን አይኖረንም ማለት ነው። ስለዚህ the domain of all polynomial function is real number የሚለውን እናስቀምጣለን ማለት ነው። ደን ደግሞ በዚህ ዩኒት እናያቸዋለን ከተባባልናቸው ነገሮች ምንድነው አንድ ፋንክሽን ፖሊኖሚያል ነው ወይስ አይደለም የሚለውን መለየት ነው። ስለዚህ ፖሊኖሚያል ፋንክሽን የማይሆንበት አንድ ፋንክሽን መቼ ነው የሚሉትን ነው የምንመለከተው። ስለዚህ a function is not a polynomial if it contains any of the following ከነዚህ ውስጥ አንዱን ከያዘ ፖሊኖሚያል ኤክስፕሬሽን ተብሎ የመጣልን ነገር ፖሊኖሚያል ፋንክሽን አይደለም ማለት ነው። ስለዚህ የመጀመሪያው ምንድነው ኔጌቲቭ ፓወርስ ኦፍ ኤክስ የኤክስ ፓወሮች ኔጌቲቭ ቁጥሮች ከሆኑ ለምሳሌ እንደዚህ አይነት ተርም ካለ በኤክስፕሬሽናችን ላይ x the power of -1 x the power of -2 እያለ ኔጌቲቭ ቁጥሮች እንደ ኤክስፖነንት የምንጠቀም ከሆነ ይሄ ፖሊኖሚያል ኤክስፕሬሽን መሆን አይችልም ማለት ነው። ቀጣይ ደግሞ ፍራክሽናል ፓወርስ ኦፍ x ፍራክሽናል ፓወሮች ወይም ኤክስፖነንቶቹ በፍራክሽን ፎርም የተቀመጡ ከሆኑ ለምሳሌ እንደምትመለከቱት እዚህ ጋር x the power of ኤክስፖነንታችን ማነች 1/2 ነው። እዚህ ጋር 2/3 ነው። 0.5 ደግሞ ምን ማለት ነች? 1/2 ማለት ነች። ተመሳሳይ ከዚህ ጋር ማለት ነው፣ እኩል ናቸው። ስለዚህ እንደዚህ አይነት ደግሞ ኤክስፖነንቶቹን ካገኘን ይሄም ፍራክሽናል ፓወር ስለሆነ የፖሊኖሚያል ፋንክሽኖች ብለን ማካተት አንችልም ማለት ነው። ቀጣይ ደግሞ የምንመለከተው ራዲካሎች ነው። ራዲካሎችን ኢንቮልቭ ያደረገ ኤክስፕሬሽን ካየን ፖሊኖሚያል ፋንክሽን መሆን አይችልም። ይሄም እንደምትመለከቱት ራዲካል ኤክስ አለ፣ ኪዩብ ሩት ኦፍ ኤክስ እያለ ማንኛውም ራዲካል የያዙ ተርሞች ካሉ ፖሊኖሚያል ፋንክሽን ነው ከሚለው ሀሳባችንን እናወጣለን ማለት ነው። አራተኛው ደግሞ ኤክስ ኢን ዘ ዲኖሚኔተር ኤክስ ኢን ዘ ዲኖሚኔተር ከማን ጋር ተመሳሳይ ነው? ከኔጌቲቭ ፓወር ጋር ተመሳሳይ ይሆናል። ምክንያቱም ለምሳሌ እዚህ ጋር ኤክስ ፓወር ኦፍ -2 በፍራክሽናል ፎርም ላስቀምጠው ብል ምን ማድረግ እችላለሁ? 1/x² ማለት እችላለሁ። ስለዚህ ኤክስ እዚህ ጋር ያለችው በዲኖሚኔተር ቦታ ነው። ስለዚህ ሁለቱ ተመሳሳይ ስለሆኑ ኔጌቲቭ ፓወር እና ኤክስ ኢን ዘ ዲኖሚኔተር እንደዚህ አይነት ተርሞች እነዚህም ፖሊኖሚያል ኤክስፕሬሽን ብለን አንወስዳቸውም ማለት ነው። ቀጣይ የምንመለከተው ደግሞ ኤክስፖኔንሻል ፋንክሽኖች ናቸው። ኤክስፖኔንሻል ፋንክሽን የምንላቸው ምንድናቸው? ቫሪያብሎችን አስ አን ኤክስፖነንት የሚወስዱ ማለት ነው። እዚህ ጋር እንደምትመለከቱት x the power of -2 x the power of -1 ሲል ሪል ነምበሮችን እየተጠቀመ ነበር ኤክስፖነንት የወሰደው። ግን ኤክስፖኔንሻል ፋንክሽን የምንላቸው ፓወራቸው ወይም ኤክስፖነንታቸው ራሱ ቫሪያብል ነው። 2 the power of x x the power of x እነዚህን የመሳሰሉ ኤክስፖኔንሻል ፋንክሽኖችም ካሉ ኤክስፕሬሽናችን ላይ ፖሊኖሚያል ፋንክሽን አይሆንም ማለት ነው። የመጨረሻው ደግሞ ትራንስcendental functions የምንላቸው ነው። ትራንስcendental functions like trigonometric functions ሳይን፣ ኮስ፣ ታን ያለባቸው e the power of x በተመሳሳይ ምን ተብሎ ነው የሚወሰደው ማለት ነው? የትራንስcendental function ኤግዛምፕል ነው። እነዚህ ነገሮች ኢንቮልቭ የሚያደርግ ከሆነ ኤክስፕሬሽናችን ፖሊኖሚያል ፋንክሽን ብለን አንወስደውም ማለት ነው። ስለዚህ በኤግዛምፕል እየለየናቸው ለመሄድ determine if the following are polynomial functions or not እዚህ የተዘረዘሩልን ነገሮች ፖሊኖሚያል ፋንክሽን ናቸው ወይስ አይደሉም የሚለውን ስንለይ የመጀመሪያው ፋንክሽናችን እንደምትመለከቱት
ምንድነው ያሉት ኔጌቲቭ ፓወሮች ናቸው። ኤክስፖነንቶቻችን ኔጌቲቭ ናቸው። ኔጌቲቭ 2 the power of -2 the power of -1 ናቸው። ስለዚህ እንደዚህ አይነት ኤክስፕሬሽኖች ከፖሊኖሚያል ጋር መጠቃለል ስለማይችሉ ኖት ፖሊኖሚያል ፋንክሽን እንላቸዋለን ማለት ነው። ቀጣይ ላይ ደግሞ የምንመለከተው ኤክስፕሬሽን ምን ይዟል? እንደምትመለከቱት ራዲካልን ይዟል። ራዲካል በቅንፍ ውስጥ x the power of 2 plus 5 እሱንም the whole the power of 4 ተደርጓል ማለት ነው። ስለዚህ እንደዚህ አይነት ኤክስፕሬሽኖችም ካሉ ምንድነው ማለት ነው ኖት ፖሊኖሚያል፣ ምክንያቱም ራዲካል ኢንቮልቭ መደረግ የለበትም ማለት ነው። ለዚህኛው ሪዝን ብለን ያነሳነው ምንድን ነበረ? ኔጌቲቭ ፓወር ነበረ። ለዚህ ደግሞ ያነሳነው ምንድነው ራዲካሎች ስላሉ ብለን ነው። ቀጣዩ ኤግዛምፕል ደግሞ የሚለን 8 minus 3x the power of 9 over 2 ነው። this one ፖሊኖሚያል ፋንክሽን ነው፣ ምክንያቱም ምንም የሚጣረስ አይነት ህግ ካየናቸው ህጎች ውስጥ እነሱን የሚጣረስ ምንም አይነት ነገር የለውም። እንደምትመለከቱት ኤክስ ያለችው የቱ ጋር ነው? ኒውመሬተር ፓርቱ ላይ ነው እንጂ ዲኖሚኔተር አይደለም። ኮንስታንት ተርም አለን። this one ደግሞ ሌላ another term ነው። ስለዚህ ይሄንን ፖሊኖሚያል ፋንክሽን ነው ብለን እንወስዳለን፣ ምንም የሚጣረሰው ህግ ስለሌለ ማለት ነው። the fourth example ደግሞ to the power of x ነው። እንደዚህ አይነት ፋንክሽኖችን ምን ብለን እንጠራቸዋለን? ቫሪያብሎችን አስ አን ኤክስፖነንት የሚወስዱ ምን ብለናል? ኤክስፖኔንሻል ፋንክሽኖች ስለሆኑ ኖት ፖሊኖሚያል ፋንክሽን። ምን አይነት ፋንክሽን ነው? ኢንስቴድ ኤክስፖኔንሻል ፋንክሽን ይሆናል ማለት ነው። አምስተኛው ላይ ያለ ኤግዛምፕል ደግሞ እንደምትመለከቱት 5 over ብሎ 4 times x the power of 9 ነው። ካጠገቡ ያለው 1 over 2 times x square ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ቫሪያብሎቻችን ያሉት የቱ ጋር ነው? ዲኖሚኔተር ላይ ነው ያሉት ወይም ታህት ላይ ነው ያሉት። እነዚህ ደግሞ ከማን ጋር ተመሳሳይ ናቸው ብለናል? ከኔጌቲቭ ኤክስፖነንት ጋር። ምክንያቱም ይሄ እንዴት ሪራይት ማድረግ እንችላለን? ይሄንን 5 times 4x the power of -9 plus ይሄንን ወደ ላይ ስንወስደው 1 times 2 the power of x -2 እንሆናለን። ኤክስፖነንቶቻቸውን ወደ ላይ ስናወጣ ኔጌቲቭ ስለሚመጣ ማለት ነው። ስለዚህ ይሄንን ደግሞ 20 times x the power of -9 plus 2x the power of -2 ማለት እንችላለን ማለት ነው። እንደዚህ አይነት ኤክስፕሬሽኖችን ደግሞ ኖት ፖሊኖሚያል፣ ምክንያቱም ኔጌቲቭ ኤክስፖነንቶች ስላሉ ማለት ነው። የመጨረሻው ኤግዛምፕል ደግሞ እንደምትመለከቱት sin x plus 5 ነው የሚለው ማለት ነው። እነዚህ ደግሞ ትሪጎኖሜትሪክ ፋንክሽኖች ናቸው እንጂ ፖሊኖሚያል ፋንክሽን አይደሉም ማለት ነው። ስለዚህ እናጠፋለን፣ ምክንያቱም ምንድነው ትሪጎኖሜትሪክ ፋንክሽን እንጂ ፖሊኖሚያል ስላልሆነ ማለት ነው። ስለዚህ በዚህ ሰብ ዩኒት በመጀመሪያው ሰብ ዩኒት ያየነውን ነገር ኮንክሉድ ስናደርግ in this sub unit we have seen that a polynomial function is defined by a sum of terms የተለያዩ ተርሞች ድምር ነው ብለን አይተናል። መጀመሪያ ላይ ዲፋይን ስናደርግ ፖሊኖሚያል ፋንክሽኖችን with non negative integer exponents ኤክስፖነንቶቻቸው ደግሞ የቫሪያብሎቹ ምን መሆን የለበትም ብለናል? ኔጌቲቭ ቁጥር መሆን የለበትም፣ ሁሉም ፖዚቲቭ መሆን ነው ያለባቸው ብለናል። we learned to identify its key components degree leading coefficient and constant term ዋና ዋና የሚባሉትን ኪ ተርም የሚባሉትን የፖሊኖሚያል ፋንክሽን ፓርቶች አይተን ነበር ማለት ነው። በቀጣይ ቪዲዮ 2.2 the next sub chapter operations on polynomial functions የምናይ ይሆናል ማለት ነው። thank you